እንግዲህ ያለ ያውቃል ብቻ ለሀገሩ ያልከው እንጂ ታያለሽ ወላሂ ብዙ ነገር ይቀራል። አንድ ልጅ እንኳን ሳንወልድ እዚህ ሁልጊዜ እንትን ብለን ገና ብር የለንም ተብሎ ታዲያ እድሜ ልክ አሁን 1 ዓመት ጨምር 1 ዓመት ደግሞ የለም ብለዋል። ከዚህ ቀደም እኮ ጠይቃቸው የ1 ዓመት የለም ብለዋል። አሁን 1 ዓመት ሰርቼ ልጅ ደግሞ ይህ የሚያክል አመት ድረስ እንደገና ጠብ ይመጣል። የ1 ዓመት የለም ነው ሲጀመር የሚሉት። በዛ ላይ ደግሞ እኔ እሄዳለሁ ተናግራለ አሁን ደግሞ አሁን አልሄድም አሁን እሄዳለሁ እንደዛ ነው ያሉት። ቃል ነው በስ አላህ የያዘውን ይዞልኛል። ሀገራችን አሁን ያድርገው፣ ርዝቃችን በሀገራችን ላይ ያድርግልን። የሞት የለም ገንዘብ ያው ቤተሰቦችን ሳላይ 8 ዓመት ቀላል በሽማግሌ ልጅም ሳልወልድ አንቺ እድሜ ወዲያ ነው እየተጠጋ ነው ቀድጃለሽ እንዲወጣኝ ወንድ ልጅ እንኳን ሳልወልድ አሁን እኮ 36 ይሁን እንደዛ አንደኛ ልጅ እንኳን ለመውለድ ነው ልጅ ሳልወልድ እንደዚህ ለፍቼ ገንዘብ ለማን ሊሆን ነው እንዴ? እድሜ ልኬን አገለገልኩ ቤተሰብ መረድ ደግሞ እስካሁን በአቅሜ መስራት ከቻልኩ ሰዓት ጀምሬ እያገዝኩ ነው። የው በአቅሜ እዛም እያለሁኝ ወደዛም እያልኩ እኔ ባልጠቀሙ ማለቴ ነው። ስለዚህ ዘሬን መተካት አለብኝ። የሞት እያለ በዛ ላይ የሚያሰመች ነው የምናልፈው እንዴ አንድ ቀን ዶፎች ስለሽ ፋሹ በቃ እንዴ ኢንዱስትሪ ብለሽ ስለሽ ቤተሰቦችን እየታርገሽ ወላሂ እስቲ እናቴ ዛሬ ቀን ቡና ላይ ተወሉ አባቴ ናተ ውስጥ ዛሬ ቡና እንጠጣ ወይም እነሱ እንዲያደሽ ቤተሰቦች ጋር ያቃ ቡና ፍልት ልታርገሽ ወላሂ ዱዓ ማስደረጉ ሳይሞቱ ቤተሰብን ገንዘብ ብንልክ ፋይዳ የለውም። ወላሂ በእርግጥ ገንዘብ አውለ ችግራቸው ምናምን ሊሆን ይችላል። ነገር ግን ደግሞ ናፍቆታል፣ አይናችን ማየት አለ፣ ወላጅ ናቸው ይናፍቃሉ። ደግሞ ብዙ አመት ነው 8 ዓመት ቀላል አይደለም ለእኛ ያው ስራ ስለሆነ ምንም ላይታወቀን ይችላል። በእርግጥ ግን ደግሞ እዛ ኢትዮጵያ ላለ ሰው በጣም ሩቅ ነው 8 ዓመት በጣም ማለት ነው። እዛ ሆነሽ ስታስቢ ነው የሚርቅሽ እና የራሱ ጉዳይ ገንዘብ እየተባለ አላህዋ እስካሁን ድረስ ቤተሰቦችን አቆይቶልኛል። አሁን ደግሞ አላህ ሰላም አገናኝቶኝ ቤተሰቦች ጋር ለመኖር ያብቃኝ። ርቃችን ደግሞ በሀገራችን ያድርግልን። ሀገራችንም አላህ ማን ያደርገው ባለን ነገር ተብቃቅቶ መኖር ነው። ወላሂ ዱንያ እንደሆነ ምንም አትሞላም። አሁን በሰራም 1 ዓመትን ብል ማለት ነው ለህር ስል ብሩ ያው ባዶ ነው የሆነው። ምክንያቱም ምን እያየሁት ነው። ግን ደግሞ ሀገርሽ በቃ ተረጋግተሽ ይሄ ይሆነኛል በቃ እንደዚህ እየኖራለሁ ብዬ እንትኔን አእምሮዬን አሳምኜ ከገባሁ በቃ የሆነ ያለውን የመጣውን እቀበላለሁ ብለሽ ካመንሽበት ምንም ነገር አትሆኝም አልሆንም። ስለዚህ ኢንሻአላህ እንጂ እንግዲህ ምንም ብር የለኝም። አሁን ከወርቅ ራሱ ወርቅ እገዛለሁ ብዬ ነበረ ማለት አንዱ ቀለበት እንኳን እገዛለሁ ለብር መያዣ ልጅ የለ 3 ግራም እና 2 ግራም እሷን ከገዛሁኝ በቃ ቢሸግረኝ የሆነ ነገር ቢሆን እቃ ከሚሸጥ እቃ አንደኛ አክሰረች ነው የሚሸጠው፣ ሁለተኛ ደግሞ ባልሽው ሰዓት መሸጥ አትችይም እቃ እና በ1000 ብር ቀለበት እንኳን እገዛለሁ የነበረ እስቲ እንግዲህ እሱን ልገዛ እችላለሁ በ1000 ብሩ እንጂ እኔ የራሱ ጉዳይ ገብቼ ደግሞ እንደው አላህ እንኳን ካሳጠኝ ለሰኔ ማስጠሪያ ያለህ ማንታ ልጆች ስጠይሉ እያደረኩ ነው እንጂ አድርግልኝ ወላሂ ያለህ ልጅ እንዲሰጠኝ የማፈልገው ንብረት ዱንያ እንዲሆን አይሞላም። ገንዘብ እንዲሆነ ደግሞ ይገኛል አላህ ባለ ሰዓት ዋናው ቤቴ ነው። ቤቴን ሰርቻለሁ። እቃም እንደምን ገዝቻለሁ። የተረፈኝን ደግሞ ከአሁን በኋላ እዛው እየሰራን አንድ ያኔ ያው ኢትዮጵያ ውስጥ ለመኖር አትቸገሪም እኮ በነገራችን ላይ እንደዚህ ለውጥ ምናምን ነው ቢሆንም ቤታችን ከሰራን አልሐምዱሊላህ እቃችንን የሚያስፈልገው ዋና ዕቃዬን ገዝቻለሁ። አሁን አንድ ዋና ዕቃ የቀረኝ ምንድነው እንትን ነው የልብስ ማጠቢያ ማሽን ብቻ ነው። እንዲሁ እሷን ጨክኜ እገዛለሁ። በእርግጥ እህቴ ላይ በራለኝ ምናምን እነሱን ተቀባብዬ እንዴ ገና ታዲያ ብር እያልኩት ስላረጅ ነው እንዲታስቢያለሽ የራሱ ጉዳይ። አሁን 1 ወር ነው የቀረኝ። ግንቦትን ጨርሳለሁ። በነገራችን ላይ የግንቦትን ደግሞ ተቀብዬ ነው የምሄደው። ያው ሰኔ 2 እና ሰኔ 3 ነው የምሳፈረው። ዞሮ አረፋ ነው እዚህ ነኝ። እሺ አለሁ
እና ሰኔ 2 ሰኔ 3 እንደዛ ሳፈራለሁ ብዬ አስባለሁ። እንግዲህ ሰዎቹን እንደሚል አላውቅም ገና ሰኔን ጨርሽ ካሉኝ ጨርሳለሁ። ለኝቱ ዚህ ዋንጭ ው መንበራ ሌሎች ነው የለኝ በእጅ ላይ ራሱ ስንት ብር ነው ሆነ ይችላል እጅ ላይ እንደው ካሽ ብር ያለኝ እንደውም ገና ሻንጣ አልገዛው ምን አልገዛው በእጅ ላይ ስንት ብር ነው ያለኝ ቤት። እናንተ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ ዛሬ ደግሞ እንግዲህ ለየት ባለ ቪዲዮ ነው የመጣሁት ማለት ነው። እስኪ በዚህ አጋጣሚ በተለይ ደግሞ ለረጅም ዓመት ልክ እንደኔ አረብ ሀገር የቆያችሁቶች እስኪ ሁላችንም ራሳችሁን ፈትሹ ማለት ነው። ስንት ብር ቢኖራችሁ ነው በቂ ብር ይዣለሁ ብላችሁ ወደ ሀገራችሁ ለመግባት የምትወስኑት? እንዲሁም ደግሞ እንግዲህ የዛሬዋን እህቴን ጨምሮ በጣም በርካታ እህቶቻችን ብር የለኝም ግን ደክሞኛል፣ ሰልችቶኛል፣ ማግባት ፈልጋለሁ፣ መውለድ ፈልጋለሁ እያሉ ወደ ሀገራቸው ለመግባት የሚወስኑ ሰዎች አሉ ማለት ነው። እና ይሄን ውሳኔ እንዴት አያችሁት? ብር የለኝም ግን ሀገር ልገባ ነው የሚለውን ነገር እኔ ተመችቶኛል። እውነቴን ነው የምላችሁ። ወላይ ለምን ብትሉ እንደዚህ መወሰን አቅቶን ነው ብዙዎቻችን በሰው ሀገር በስብሰን የቀረ ነው ማለት ነው። እና እንግዲህ ለልጅቷ ክብር ሲባል ድምጿን ቀይር ያለው ማለት ነው። ልጅቷ ጓደኛዬ ነች፣ የወሎ ልጅ ነች። ከኔ ጋር የተዋወቅነ በዩቱብ ነው እንግዲህ 1-4 አመት ይሆነናል። በጣም ጎበዝ ኮመንተር ነች፣ ትኮምታለች እና ከዚያም ተግባባን፣ ስልክ ተቀያየርንና አሁን ጓደኛሞች ሆነናል። ያለውን ነገር ሁሉንም ነገር እናወራለን። የምትኖረውም እዚውን ከምኖርበት ሀገር ዱባይ ነው ማለት ነው። እና የሀገሬ ልጆች በጣም ቆንጆ ልጅ ነች። በነገራችን ላይ ታምራለች። በዚህ አጋጣሚ ማለት ነው ወደ ቪዲዮ ወደ መጣበት ከማለፌ በፊት ዜዶ መሻላ ስደት ላይ ስትቆይ ጊዜዋንም ገንዘቧንም በአግባቡ የተጠቀመች ጎበዝ ልጅ ነች ማለት ነው። ቤት አላት፣ ሙሉ የቤት እቃዋን አሟልታለች። እና ዛሬ ደግሞ እንደሰማችኋት ቪዲዮዋ ላይ ይሄን ያክል ዋጋ ከፍዬ ቢያንስ ገንዘቤን እንኳ የሚወርስልኝ አንድ ልጅ መውለድ ፈልጋለሁ፣ እንዲሁም አላህ መንታ ልጅ እንዲሰጠኝ ዱዓ አድርግልኝ ብላለች። እስኪ እናንተም ዱዓ አድርጉላት። ወላሂ ከምሬ ነው የምላችሁና ዜዶ አላገባችም፣ ድንግላት ነው የሚባላት። ድንግላ የተሰደደችው ይቅርታ እንግዲህ ለቃሉ እና በዚህ አጋጣሚ አረብ ሀገር የምትኖር በቅርቡ ወደ ኢትዮጵያ የመግባት ፍላጎት ያለው ወንድ ማለት ነው እንዳልኩ ዜዶ ቤት አላት። አንተ ደግሞ ጥሩ መስሪያ ብር ካለህ ከዜዶ ጋር እናጋባችሁ ማለት ነው። ስለዚህ የምንፈልገውን መስፈርት የምታሟላ ከሆነ በውስጥ አናግረኝና ከዜዶ ጋር ላገናኛችሁ ማለት ነው። እንዲሁም ደግሞ ችግር የለም በቅርቡ ከስደት ተመልሰ ኢትዮጵያ ያለው ወንድ ከሆንክ አላህን የምትፈራ አህላቅህ ያማረ ወንድ ከሆንክ አናግሬ ማለት ነው። ለምንድን ነው ስደተኛ የመረጥኩት? ስደት በራሱ ብዙ ነገር ህይወት ስላስተማረው ስደተኛ ወንድ ሴት ልጅን ይበድላል ብዬ ስለማላምን ነው። ገባችሁ? ኢትዮጵያ ያለው ወንድ ምናምን ከሆነ እንዳትመጣ እንዳትከላተም ማለት ነው። ስደት ላይ ነበርኩኝ አሁን ኢትዮጵያ ገብቼ ነው ብትል መስፈርት ስላለው ያንን መስፈርት ማለፍ ላትችል ስለምትችል ባትነካካ ይሻልሃል። እና ዜዶዬ በጣም ቆንጆ ነች፣ ጸይም ነች፣ በጣም የሚያምር ዞማ የሆነ ረጅም ጸጉር ያላት ጎማዳ የደስ ያላት ልጅ ነች ማለት ነው። ያው በአካል አንተዋወቅም፣ በፎቶ ነው የምንተዋወቀው። እና የወሎ ልጅ ነች። እንደዚህ ነው እና አላለችኝም። እሷ ግን ባልፈልግልኝ አላለችኝም። ግን ምን ችግር አለ? አጅር አለ። እውነቴን ነው የምላችሁ። እንዲሁም ደግሞ ትዳር እየፈለገ ያለ አንድ የስደት ወንድማችን ሊኖር ይችላል። እሷም እንደዚሁ ስለምትፈልግ ብናገናኛቸው አጅር አለው ብዬ ነው። እና ወይ ወንድም ያላችሁ ምናምን ካላችሁ ምሰየሽ በዚህ አጋጣሚ ጠቆም አድርጉ ማለት ነው። እስኪ እንደዚህ አንዳንዴ መልካም ስራ ምንስራ ሰምታችኋል። እና ውድ ቤተሰቦች ከዚህ ድጋ ከተዋወቅን 1-4 አመት ይሆነናል ብያቸዋለሁ። እዚሁ ዩቱብ ላይ ነው። እኔ በፊት ላይቭ ላይ ረጅም ሰዓት እቀመጥ ነበር እና ላይቭ ስትገቡ በጣም ብዙ ጓደኛ ታገኛላችሁ፣ ከሰው ጋር ትግባባላችሁ፣ ከሰው ጋር ትተዋወቃላችሁ እና ብዙ ጓደኞች ነበሩኝ ማለት ነው። እና ከነዚያ ከብዙዎቹ መካከል እንግዲህ ከዚህ ድጋ ግን እስካሁን ድረስ አለን ማለት ነው። እና ያው ታውቃላችሁ የአረብ ሀገር ህይወት መቼ ልትሄጂ ነው ሲባል በቃ ይሄን መሰርቼ ኢንሻአላህ ያሰብኩት ሲሟላልኝ እሄዳለሁ እንላለን። ያ ነገር ስለማይሟላ አሁንም ድጋሚ 1 አመት 2 አመት መባል የተለመደ ነገር ነው። እና ዜዶም እንደዚያ ከሚሉ ሰዎች መካከል አንዷ ነች። እንደሰማችኋት ለ8 አመት ያክል አረብ ሀገር ሰርታለች። አሁን ግን የመጨረሻ ውሳኔዋን ወስና ወደ ሀገሯ ልትሄድ እንደሆነ ሪከርድ ስታደርግልኝ
እኔ እህታችሁ መቼም ቅሌት ሄዳ ነው እና እንደው ወይዘሮ ዜዶ አልኩላችሁ። ወይዘሮ ለካ ነው ምን አትባልም። አየኔ ነገር ምን ይሻለኛል ግን ስንት ብር ኑሮች ነው ዜድ ወደ ኢትዮጵያ ለመሄድ ያሰብሽው አልኳት። እዚያ ስላት ብር የለኝም ግን ልሄድ ነው። አንድ ደክሞኛል፣ ሰልችቶኛል። እስከ መቼ ሁልጊዜ በሰው ዞት መኖር? እንዲሁም ደግሞ እድሜ ሄዷል። ስለዚህ አግብቼ መውለድ ፈልጋለሁ። ቢያንስ ያለኝ ሀብት የሚወርሰኝ ልጅ እንዲሁም አላህዬ መንታ ልጅ እንዲሰጠኝ ዱዓ አድርግልኝ ብላለች። እንዳልኳችሁ እናንተም ዱዓ አድርጉላት ማለት ነው። አላህ ይወፍቃት ወላሂ። እና በቃ ልትሄድ ቆረጠች እና ውሳኔዋን እንዴት አያችሁት ነው ውሳኔዋ እንዴት አያችሁት? አንቺስ ካላችሁኝ እኔ ውሳኔዋ ተመችቶኛል። ለምን ብትሉ ልክ እንደዚህ ቆረጥ ያለ ውሳኔ መወሰን አቅቶን በጣም ብዙ እህቶች እዚሁ ሀገር በእለን ቀርተናል፣ እዚሁ ሀገር በስብሰናል፣ እድሜያችን ጨርሰናል ማለት ነው። እና እንደዚህ የራሱ ጉዳይ አላህ በሰጠኝ ነገር ተበቃቀቸ በሀገር ይኖራለሁ ብላችሁ የምትወስኑ ሰዎች እውነቴን ነው የምላችሁ በጣም ጀግኖች ናችሁ። አላህ ያግዛችሁ፣ አላህ ያግዛችሁ እውነት። ግን እንደሰማችኋት ደግሞ እውነቷን እኮ ነው ወላይ መገን አረብ ሀገር መገን ሸቃሎች እየስናሳዝን ምንም ብር የለኝም ሻንጣ እንኳን አልገዛውም ማለት የኔ ወድ ግን ሻንጣ ሰውየው ገዛላት። አይገርም? ወላይ ሻንጣ ሰውየው ገዝቶላታል። ቀርጻ ልካልኛለች። በመጀመሪያ አንድ ሻንጣ ገዛላት። ከዛ ደግሞ ታምኔሉ ላይ ያለው ሻንጣ ማለት ነው። ከዛ 2 ሻንጣ ነው የምፈልግ ስትለው ሰውየው ገዛላት 2ቱንም ማለት ነው። እና የሻንጣ ወጪ ተገላገለች። ግን በጣም እናሳዝናለን። ይሄን ያክል አረብ ሀገር ሰርተን ምንም ሳልፍልን እንደዚህ መትኮንኮናችን በራሱ ኧረ በጣም የሚያሳዝን ነገር ነው። የሀገሬ ልጆች ከባድ ነው። እና ዜዶ የ1 አመት አሳድሽ እኮ መስራት ትፈልግ ነበር አለች። ግን ደግሞ የ1 አመት የለም አሉ ሰዎቹ አለች። አለ የ1 አመት ይቻላል ግን እነሱ የ1 አመቱም የ2 አመቱም ክፍያው አንድ ስለሆነ ለማትቆየው ነገር ብራችን አናባከንም ብለው ነው እንጂ ማለት ነው። እና 8 አመት ሰርቼ ያላለፈልኝ ልጅ 1 አመት ብጨምርም ምንም አይነት ለውጥ አይመጣም። ስለዚህ የራሱ ጉዳይ ሀገሬ መግባት አለብኝ ብላ ቆርጣ ተነስታለች። እና እንደ ውሳኔዋ እንዴት አያችሁት? አንቺስ ካላችሁኝ በውሳኔው አስማማለሁ። አንቺ ተወስኘዋለሽ ወይም ውሳኔ ካላችሁ ይሄን ውሳኔ መወሰን አቅቶኝ ነው እዚሁ የቀረሁት። አሁንም ተወስኘዋለሽ ወይ ካላችሁኝ መቼም ቢሆን ያልወስነው። ለምን ብትሉ እንደዚሁኝ የኢትዮጵያ መግባት ላይ በጣም ነው የምፈራ። ወደኛ አካባቢ ደግሞ በጣም ከባድ ነው። ይሄን ያክል አመት ሰርቼ ብር የለኝም ብል የኛ ሀገር ሰው ማለት ነው ብር ያርጋትና ብሯን ለወንድ ስታበላ ኑራ እንጂ ዝም ብላ እንዴት ነው ይሄን ያክል አመት አረብ ሀገር ሰርታ ብር የሌላት ብሎ ከችግር የበላይ የነሱ አፋ አያስቀምጠኝም። ስለዚህ እኔ አልወስነውም ማለት ነው። እናማ መቼም አይሞላም። እናንተም ደግሞ እንደዚህ ዶ ቆራጥ ውሳኔ ወስናችሁ ወደ ሀገራችሁ ግቡ ነው የምላችሁ። እውነቴን ነው የምላችሁ። በተለይ ደግሞ አዲስ የመጣችሁ ቶቼ ተሎ ወደ ሀገራችሁ ለመመለስ ሞክሩ እሺ። ዛሬ ነገ 2 አመት 3 አመት ካላችሁ ልክ እንደኛው ነው በዚሁ በሰው ሀገር የምትቀሩትና ሞልቶ ላይ ሞላ የተሻለ ነገር ላታገኙ እድሜያችሁን ብቻ ነው የምትጨርሱት። ስለዚህ አዲስ የመጣችሁ ቶቼ ተልብላችሁ ወደ ሀገራችሁ ለመመለስ ሞክሩ። ወላሂ ከምሬ ነው የምላችሁ። 10 አመትም ተሰራ 2 አመትም ተሰራ ነፍስ ሸይ አረብ ሀገር ሰርቶ ያለፈለት የለም። የሀገሬ ልጆች እንደው በትንሹ የተቀየረ ሰው ቢሆን እንጂ ማለት ነው። ስለዚህ ልክ እንደዚህ ከዚህ ሀገር እንደምንሰራው ደግሞ ኢትዮጵያ ላይ ከሰራችሁም የማትለወጡበት ምክንያት የለም። አዲስ የመጣችሁ ቶቼ ትንሽ በቃ አይደለ ለስራ መጀመሪያ ብር ከያዛችሁ ግቡሽ። እድሜያችሁ እንዳጨርሱ ከኛ ተማሩ።